ለ17 ዓመታት በሽምቅ ተዋጊነት ለ33 ዓመታት ደግሞ ፖለቲካ ፓርቲነት በጥቅሉ ለግማሽ ክፍለ ዘመን በኢትዮጵያ የፖለቲካና ውትድርና ታሪክ ውስጥ ስሙ ጎልቶ የሚጠቀሰው ህወሓት በትናንትናው ዕለት መሰረዙ ይፋ ሆኗል። የህወሓት መሰረዝ እንዲሁ ከፖለቲካ ፓርቲነት መፋቅ ብቻ ሳይሆን ብዙ አንድምታዎች ያሉት ሲሆን በተለይ ለሁለት በተከፈለ ማግስት መሰረዙ አንደኛው ክፋይ ከብልጽግና ሌላኛው ክፋይ ከሻዕቢያ ጋር መለጠፋቸው ከሌላ ዙር ጦርነት ተደግኗል በሚባልበት ወቅት መሆኑ መጻኢውን ጊዜ ይበልጥ አስፈሪ ያደርገዋል የሚሉ ተንታኞች ቁጥር ቀላል አይደለም። በተከታዩ ጥንቅር ቅድመና ድህረ ህወሓት ስረዛና ተዛማጅ ጉዳዮች እንዳስሳለን። አብረን እንቆይ። አንጋፋው ህዝባዊ ወያነ ሓርነት ትግራይ ህወሓት ከ3 ወራት የማስጠንቀቂያ ጊዜ በኋላ በብሔራዊ ምርጫ ቦርድ ግንቦት 5 ቀን 2017 ዓ.ም በይፋ ከፖለቲካ ፓርቲነት መሰረዙ ከታወጀ በኋላ ዳግም ጦርነት አሊያም ውጥረት በሰሜን ኢትዮጵያ ሊከሰት ይችላል ተብሎ ተሰግቷል። ምክንያቱ ደግሞ የሰሜኑ ጦርነት መነሻ የጠቅላይ ሚኒስትር አብይ መንግስት ህወሓት በትግራይ ያካሄደውን ምርጫ አልቀበልም በማለቱ ነውና ምርጫ ቦርድ ህወሓት በነሐሴ ወር አካሄጃለሁ ያለውንና እንደ ጌታቸው ረዳ ያሉ የማዕከላዊ ኮሚቴ አባላት ያባረረበትን ጉባኤ እውቅና አልሰጠውም የኔታ ታዛቢዎች በተገኙበት ከ21 ቀናት በፊት አሳውቆ ዳግም ጉባኤውን ያድርግ ሲል ያስጠነቀቀው የካቲት 5 ቀን 2017 ዓ.ም ነበር። ነገር ግን ህወሓት የኔ ህጋዊ ሰውነት የሚመለሰው በፕሪቶሪያው ዘላቂ ግጭት ማቆም ስምምነት እንጂ በቦርዱ የምስክር ወረቀት አይደለም ብሎ ነበር። ህወሓት ምንም እንኳን ስምምነቱን ዋቢ ያድርግ እንጂ ቦርዱ አዲስ ባወጣው አዋጅ መሰረት ያዘጋጀውን የምስክር ወረቀት ያውም በሊቀመንበሩ ደብረጽዮን ገብረ ሚካኤል አማካይነት መቀበሉ አይዘነጋም። የትግራይን ፖለቲካ በውል እንደሚከታተሉ ተንታኞች ከሆነ የህወሓት ስህተት የሚመነጨው የፖለቲካ ፓርቲዎችን በልዩ ሁኔታ ለመመዝገብ በሚል የወጣውን አዋጅ ተቀብሎ ሰርቲፊኬቱን በመረከቡ ነው ይላሉ። ለዚህ ምክንያት የሚሉትን ያብራራሉ። በፕሪቶሪያው ስምምነት መሰረት ህወሓት ከሽብርተኝነት መዝገብ እንደተፋቀው ሁሉ ህጋዊ ሰውነቱም ያለምንም ቅድመ ሁኔታ ሊመለስለት ይገባ የነበረው ካለ አንዳች አዋጅ ነበር። ይሁንና ህጋዊ ሰውነቱ በስምምነቱ መሰረት እንዲመለስለት ከመጠየቅ ይልቅ እንደ ጌታቸው ረዳ ያሉ አመራሮችን ለማሰናበት ሲል የምስክር ወረቀቱን ተቀብሎ ጉባኤ ማካሄዱ ከፍተኛ ስህተት ነበር ይላሉ። ፓርቲዎችን በልዩ ሁኔታ የሚመዘገበው አዋጅ በወጣበት ወቅት ያሁኑ የህወሓት ምክትል ሊቀመንበር አማኑኤል አሰፋ ውሳኔው እንዳስደሰታቸው ተናግረው ነበር። ይህ ብቻ አይደለም። ምርጫ ቦርድን ህጋዊ ሰውነቴን መልስልኝ ብሎ ከመጠየቅ ይልቅ እንደ ሽብርተኝነቱ ሁሉ በፍጥነት እንዲመለስላችሁ ለምን አላደረጋችሁም ተብሎ ሲጠየቁ የሰጡት ምላሽ ልክ እንደ ግብርና ሚኒስቴር አሊያም እንደ ሌላ ፌደራል ተቋማት ግንኙነት እንደምናደርገው ሁሉ ነው ከቦርዱም ጋር ግንኙነት ያደረግነው ብለው ነበር። በእርግጥ ዛሬ ላይ የህወሓት ሰዎች ቦርዱ ለመክሰስ ይሞክሩም የስህተት ካርዷን የመዘዘዋት ግን እነርሱ ስለመሆናቸው የትግራይ ልሂቃን ራሱ ይመሰክራሉ። አሁን ጨዋታው በፌደራሉ መንግስት ስር ያለ ይመስላል። ጠቅላይ ሚኒስትር አብይ አህመድ ከአንድ ዓመት በፊት በግልጽ እንደተናገሩት ህወሓት ህጋዊ ጉባኤ አላደረገም ማለት ህጋዊ አይደለም። ይህ ደግሞ ቀድሞ የሰሜን ኢትዮጵያ ጦርነት ወቅት ጋር ይመሳሰላል ብለው ነበር። እንደ ህግ ባለሙያዎች የፌደራሉ መንግስት በ2012 መካሄድ የነበረበት ምርጫ በህገ መንግስቱ 5 ዓመት የሚለውን 6 አድርጎ በህገ መንግስት አጣሪ ጉባኤ ሲያራዝም ህወሓት በበኩሉ ይህን አልቀበልም ብሎ ክልላዊ ምርጫ አካሂደዋል። የሁለቱም ማካሄድ ስህተት መሆኑ በወቅቱ ተገልጾ ነበር። ከዚያም በኋላ የመቶ ሺዎችን ህይወት የቀጠፈ ጦርነት ተከትሏል። ጠቅላይ ሚኒስትር አብይ አህመድ በዚያ ንግግራቸው ህወሓት ጉባኤውን ካላደረገ ተመሳሳይ ነገር ይከሰታል ሲሉ አስጠንቅቀው ነበር። ዛሬ ላይ ሆኖ ሲታይ ለጦርነት ሁሉም ነገሮች የተሟሉ መስሎ ይታያሉ። በአናቱ ላይ የጌታቸው ረዳ ሰሞነኛው የፋና ቃለ ምልልስ ሲታከልበት መጻኢ ጊዜው ምን እንዳዘለ ግልጽ ነው ይላሉ ልሂቃኑ። ከ4 ዓመታት በፊት በአንድ ጎራ ተሰልፈው ከፌደራል መንግስት ጋር የተዋጉት የህወሓት ሰዎች ለሁለት ተከፍለው በብልጽግናና ሻዕቢያ ጎራም የኃይል አስተላለፋቸውን እንዳሳመሩ ነው የሚነገረው። ለትግራይ ውግንና አለን በሚሉ ልሂቃን አገላለጽ ሁለቱም የህወሓት ፍንካቾች አዲስ አበባና አስመራ አቻ ሆነው ሳይሆን ገብረው ካድመዋል። እነዚህ ሁሉ ሐቆች ህልው በሆኑበት ወቅት ነው እንግዲህ ህወሓት ከፖለቲካ ፓርቲነት የተሰረዘው። ህወሓት የፕሪቶሪያ ስምምነት ተፈራራሚ ወገን እንደመሆኑ መጠን ከፓርቲነት ሲሰረዝ ስምምነቱም እንዳበቃለት ሊታወቅ ይገባል የሚሉ አስተያየቶች ሰጡ ነበር። ህወሓትንና ትግራይ ኢትዮጵያና ኤርትራን በተመለከተ በጥቅሉ አንዣቧል በተባለው ጦርነት ዙሪያ እውቁ ፖለቲከኛ ልደቱ አያሌው ከአንድ ሳምንት ገደማ በፊት ሰፊ ማስጠንቀቂያ ማስተላለፋቸው አይዘነጋም። ከመጣጥፋቸው ምልከታቸውን እዚህ ብንጠቅሰው ለመሰናዷችን ጥሩ አውድ ይሰጣልና ወደ ልደቱ እንለፍ። ልደቱ በዚያ ጽሑፋቸው ነገረ ትግራይ በሚል ንዑስ ርዕስ ስር እንዲህ ሲሉ ይቀጥላሉ። ዛሬ ኢትዮጵያ ካሏት 11 ክልሎች ውስጥ ለብልጽግና መራሹ መንግስት ያልተንበረከከና ራሱን በራሱ ለማሳረር የሚሞክር ብቸኛ ክልላዊ መንግስት ያለው በትግራይ ነው
ይላሉ። አገዛዙ እያሉ የጠሩት የፌዴራሉ መንግስት ቀደም ሲል የሁለት ዓመቱን ጦርነት ለማካሄድ የወሰነው ከፕሪቶሪያው ስምምነት በኋላም እስካሁን ድረስ በተለያዩ መንገድ እየሞከረ ያለው እንደ ሌሎቹ ክልሎች ሁሉ ትግራይንም በሙሉ ቁጥጥሩ ስር ለማዋል ነው ባይ ናቸው። ማዕከላዊ መንግስቱ ትግራይ ክልልን በጫማው ስር ሳያንበረክክ እንቅልፍ ተኝቶ ለማደር የቻለ አይመስልም። የብልጽግና መንግስት ይህንን ፍላጎቱን ለማስፈጸም ሲል ህወሓትን በሽብርተኝነት ፈርጆ ህጋዊ እውቅናውን ሰርዞ በአመራሮቹ ላይ የእስር ማዘዣ አውጥቶ የራሱን አሻንጉሊት አስተዳደር ጭምር አቋቁሞ በህግ ማስከበር ስም ሁለንተናዊ ጦርነት በትግራይ ላይ ያካሄደ ቢሆንም እስካሁን ፍላጎቱን ግን ማሳካት አልቻለም ሲሉ በከረሩ ቃላቶች መወረፋቸውን ይቀጥላሉ። ስርዓቱ በዚያ የሁለት ዓመት ህዝብ ጨራሽ ጦርነት 1 ሚሊዮን የሚገመት ህዝብ እንደተሰዋበት በሚነገርለት ግጭት ሳታፊ ከሆነ በኋላም ፕሪቶሪያ ላይ በተካሄደው ስምምነት ከህወሓት ጋር እንደገና ለመታረቅ የሽብርተኛነት ፍረጃውን ለማንሳት አሻንጉሊት አስተዳደር ሲሉ የጠሩትን ጊዜያዊ አስተዳደር ለማፍረስና ህወሓትን በፓርቲነት እንደገና ለማወቅ ተገደደ እንጂ እንደ ፍላጎቱ ህወሓትን ከምድረ ገጽ አጥፍቶ ትግራይን በቁጥጥሩ ስር ለማዋል አልቻለም ሲሉ ይገልጻሉ። ልደቱ ይህን ቢሉም የፌዴራሉ መንግስት በፕሪቶሪያው ስምምነት መሰረት ብልጽግና በትግራይ የራሱን ተወካዮች መሾም ይችላል። የጊዜያዊ አስተዳደሩም አካል መሆኑ ህጋዊ መብቱ ነው። ነገር ግን ለክልሉ ፖለቲካ ለጊዜው ጣልቃ መግባት ላቁም፣ ከዚህ ይልቅ ህወሓት የረጅም ዓመት የመሪነት ታሪክ ያለው ፓርቲ ነው፣ ሌሎች ፓርቲዎችን አሳትፎ ክልሉን ያሻገር ለምርጫም ያዘጋጅ የሚል ውሳኔ አሳልፈዋል የሚል መከራከሪያም አለ። ከአብይ አህመድ መንግስት ጋር የከረረ ተቃውሞ ውስጥ የሚገኙት ልደቱ ግን ማዕከላዊ መንግስቱን ዛሬም ተመሳሳይ ነገር ግን ውጤቱ የበለጠ አስቀያሚ የሆነ ስህተት ለመስራት እየዘጋጀ ይገኛል ሲሉ ወንጅለዋል። በዚህ ጽሑፋቸው አሁንም እንደገና የህወሓትን እውቅና ለመሰረዝና የፕሪቶሪያው ስምምነት ማክተሙን በአደባባይ በማወጅ አዲስ የጦርነት ትርምስ ሊያስገባን እየተንደረደረ ነው ሲሉ ጠያቂነቱን ወደ 4 ኪሎ ወርውረውታል። ልደቱ ከሰሞኑ ከትግራይ አክቲቪስቶች ጋር ባደረጉት የሚዲያ ክርክር ህወሓትን ደግፈው ሲሟገቱ፣ የትግራይ አክቲቪስቶች ግን የደብረጽዮን ህወሓትን በመቃወም ሲከላከሏቸው የታየበት ክስተት በድጋሚ ፖለቲከኛው አቋም ላይ ጥርጣሬና መነጋገሪያ አጀንዳ የፈጠረ ክስተት ሆኗል የሚሉም አሉ። ልደቱ ከሁለት ዓመት በፊት ተሞክሮ አልተሳካም የሚሉት የጦርነት አማራጭ ዛሬ ብልጽግና መራሹ መንግስት ከብዙ አጋሮቹ ተነጥሎ በሸኔ ወይንም የኦሮሞ ነጻነት ሰራዊትና በፋኖ የተራዘመ ጦርነት ክንዱ የበለጠ ዝሏል ሲሉ ወታደራዊ ትንታኔም ሰጥተዋል። አክለውም የመንግስት የኢኮኖሚ አቅሙ ተዳክሟል ያሉ ሲሆን በዚህ ሁኔታ የተለየና የተሻለ ውጤት ሊያመጣ ይችላል የሚል እምነት በበኩል የለኝም ሲሉ ግምታቸውን አስቀምጠዋል። ህወሓት በውስጡ በተፈጠሩ ቅራኔዎች ምናልባትም በታሪኩ ገጥሞት የማያውቁ መጠን አሁን ላይ የበለጠ የተዳከመ መሆኑ አከራካሪ አይመስለኝም የሚሉት ልደቱ ይሁንና ከፕሪቶሪያው ስምምነት በኋላ በሀገሪቱ የመጣው የኃይል አስተላለፍ ለውጥ በህወሓት መከፋፈልና መዳከም ብቻ የሚገለጽ አይደለም ባይ ናቸው። ህወሓት ካለፈው ጦርነት በብዙ ርቀት ብዙ ተዋጊ ኃይል በያዘበት አንዳንድ የቀድሞ ጠላቶቹን ጭምር አጋር ማድረግ በቻለበት ከሙሉ ከበባ ወጥቶ መግቢያ መውጫ ባገኘበት በአሁኑ ወቅት ህወሓት እንደገና በጦርነት ለማጥፋት የሚደረግ ሙከራም የትም መድረስ የሚችል አይመስለኝም ሲሉ ሞግተዋል። ይህን መሰል ትንታኔ ግን ከራሱ ከህወሓት የወጡትና ዋናው ሰው ጌታቸው ረዳ እንኳን ለመስጠት አልደፈሩም። ጌታቸው የትግራይን ህዝብ በጦርነት ማንበርከክ አይቻልም፣ ህዝቡ ለዚህ ችግር የለበትም ይላሉ። የህወሓት ጥቂት የፖለቲካና ወታደራዊ አመራር ግን በትግራይ ወጣት መስዋዕትነት ጀግና ለመባል አሁንም ሌላ አደገኛ ዋጋ የሚያስከፍል ዝግጅት ውስጥ ነው ሲሉ አጣጥለውታል። ጌታቸው የህወሓት ጥቂት የፖለቲካና ወታደራዊ አመራር በ100 ኪሎ ሜትር ርቀቱን የሚያዋጋ መስዋዕትነት የማይከፈል ነው ሲሉም ነው በአደባባይ ያሰጡት። የህወሓትን የማይሸነፍ ግርማ ወይንም ኢንቪንሲቢሊቲ የተነተኑት ልደቱ ግን ህወሓትን ታግሎ ለማጠናከር ወይም ለመለወጥ አሊያም ለማጥፋት ሲፈለግ የሚከተሉትን ቁም ነገሮች ታሳቢ ማድረግ ጠቃሚ ይሆናል ብዬ አምናለሁ ባይ ናቸው። አንደኛው የፕሪቶሪያ ስምምነት ውጊያውን እንጂ ጦርነቱን በዘላቂነት ያላስቆመ መሆኑና ህወሓትም ሆነ ትግራይ ገና በጦርነት ስነልቦና ውስጥ ያሉ መሆናቸውን፣ ሁለተኛ የህወሓት ህልውና መሰረዝ ወይም መጥፋት የፕሪቶሪያው ስምምነት ማክተምን በይፋ የሚያረጋግጥና ለጊዜው ቆሞ የነበረውን ውጊያ እንደገና የማስቀጠል ውጤት የሚኖረው መሆኑን፣ ሶስተኛ በህወሓትና በአብዛኛው ትግራይ ህዝብ መካከል ያለው የ50 ዓመታት ግንኙነት ከፖለቲካ በላይ የሆነ ስነልቦናዊና ስሜታዊ ቁርኝት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያይ እንደማይችል በውል መገንዘብ ያስፈልጋል ብለው ነበር። የህወሓት ከፖለቲካ ፓርቲነት መሰረዝን ተከትሎ የፌዴራሉ መንግስት ካሁን ይፋ ምላሽ አልሰጠም። የፌዴራል መንግስት አጋርና ደጋፊ የሆኑ ወገኖች ግን በህወሓት መሰረዝ ደስታቸውን ገልጸዋል። ለአብነት ያህል የአብኑ ሊቀመንበር በለጠ ሞላ የህወሓት ከፓርቲነት መሰረዝ አስደሳች ዜና መሆኑን የገለጹ ሹመኛ ናቸው። የህወሓት ልሳን በሆኑት መገናኛዎች ደግሞ በህወሓት መወሰድ ስላለባቸው እርምጃዎች መጥቀስ ላይ ናቸው። ለአብነት ትግራይ ኢንተርሴፕት በሚል ስም በተፈጠረ ጋዜጣ ወጣው እንመልከት። እንዲህ ሲል ይቀጥላል። የብልጽግና ምርጫ ቦርድ ህወሓትን ያገደው አሁን ሳይሆን ማዕከላዊ መንግስቱ በትግራይ ህዝብ ላይ ወረራ ፈጽሟል ባለበት ወቅት ነው ሲል ከሰሜን እዝ መጠቃት በኋላ የተጀመረውን የሰሜኑን ጦርነት ያነሳል። እውቅናውን በህጋዊ መንገድ ያልተመለሰለት ፓርቲ ተሰርዟል ማለት ደግሞ አይቻልም ይላል። ይህ የምርጫ ቦርድ ውሳኔ በህወሓት ይሁን ትግራይ ፖለቲካ የሚቀይረው ነገር አይኖርም። ነገር ግን ህወሓት እስካሁን የደባቸው መንገዶች ማለትም የውይይትና የድርድር መንገድ እንደማያስኬዱ መረዳት እጁ ላይ ያሉትን ኢኮኖሚያዊ ካርዶች መጠቀም ይኖርበታል። መጀመሪያው ኢኮኖሚያዊ ካርድ
ደግሞ ወርቅ ነው ሲል ይቀጥላል። የትግራይ ወርቅ እንደሚታወቀው የህወሓት የመደራደሪያ አቅም ወሰኛ ወይንም ባርጌኒንግ ፓወር ነው። የወርቅ ማዕድንን በአንገብጋቢነት የሚፈልገው የጠቅላይ ሚኒስትር አብይ መንግስት ደግሞ ባለፉት የውዝግብ ወራትም ጭምር በብሔራዊ ባንክ ሰዎች በኩል ህወሓቶችን እንዲለማመጥ ምክንያት የሆነ ጉዳይ ነው የሚሉ መረጃዎች ወጥተዋል። የህወሓቷ ተጽዕኖ ፈጣሪ ሴት ፈትለወርቅ ገብረእግዚአብሔር ወይንም ሞንጆሪኖ ትግራይ ከፌደራል መንግስት ጥገኛ አይደለችም፣ እንደው መጠነ ሰፊ ወርቅ ሀብታችን ለማዕከላዊ መንግስት የምናስገባ ራሳችንን እንድንችል የሚያደርግ ሀብት ነው ሲሉ በህወሓት ካድሬዎች ስብሰባ እንደተናገሩ ተዘግቦ ነበር። የህወሓት ልሳን ትግራይ ኢንተርሴፕት ይቀጥላል። በምርጫ ቦርድ የተሰረዘውን ፓርቲ ብልጽግና የህወሓትን እውቅና እስኪመለስ ሲል ይተነትናል። አክሎም ትግራይ በፌዴሬሽኑ ያላት መብት ሙሉ በሙሉ ተፈጻሚ እስኪሆን ምዕራብ ትግራይ እያለ የጠራው በአማራ ወገን ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን እናት ክልል ወዳለው የትግራይ ክልል አስተዳደር እስኪገባ አገዛዙ በጦርነት ያወደመውን ክልል ልማት የሚሆን በቂ በጀት እስኪመድብና የፕሪቶሪያ ስምምነት ተግባራዊ እስከሚደረግ ድረስ ህወሓት ለብሔራዊ ባንክ የሚያስገባውን ወርቅ በጊዜያዊነት እንደሚያግድ ወይም እንደሚያስቆም ማስጠንቀቂያ መስጠት ይኖርበታል። አገዛዙ ይህን ውሳኔውን በአጭር ጊዜ ካልቀየረ ደግሞ ማስጠንቀቂያ ወደ ተግባር መቀየር አለበት ሲል ያሳስባል። በኢትዮጵያ ብሔራዊ ባንክ ሪፖርት መሰረት ባለፉት 9 ወራት ከትግራይ ክልል 10 ቶን ወርቅ በገንዘብ ሲተመን ደግሞ 1.04 ቢሊዮን ዶላር ወይም 136 ቢሊዮን ብር በላይ ማስገባት ተችሏል ይላል። የትግራይ ክልል በጀት 18 ቢሊዮን ብር ሲሆን ባለፉት 9 ወራት ወደ ብሔራዊ ባንክ የገባው ወርቅ የክልሉን የ8 ዓመት በጀት እንደማለት ነው ይላል ዘገባው። ትግራይ ኢንተርሴፕትም ይህ የትግራይ ክልል አስተዋጽኦ በውጭ ምንዛሬ ጥረትና ኢኮኖሚያዊ መዋዠቅ ይሰቃይስ ትገኛለች ላላት ኢትዮጵያ እንዲሁም ለማዕከላዊ መንግስቱ ትልቅ አስተዋጽኦ መሆኑን ማስታወስና ማሳወቅ ይገባል በማለት ወርቅ በጊዜያዊነት ማስቆም የመጀመሪያው ማስጠንቀቂያ ነው ሲል ይጠቁማል። የደብረጽዮን ህወሓት የሚዲያ ክንፍ ከሆኑ የማህበራዊ ሚዲያ ገጾች መካከል አንዱ እንደሆነ የሚነገርለት ትግራይ ኢንተርሴፕት ቀጣዩን የህወሓት አደገኛ መንገድ ፍንትው አድርጎ የሚያሳይ ትንታኔውን ቀጥሏል። ትግራይ ውስጥ ያሉት ማዕድን አውጪዎች ገንዘባቸውን በፍጥነት ማግኘት ስለሚገባቸው ህወሓት ወርቁን በህጋዊና ስርዓት ያለው መንገድ እየተቀበለ ከኤርትራ መንግስት ጋር በመግባባት አስመራ ኤርፖርትን እየተጠቀመ ንብረቱን ወደ ዱባይና ስዊዘርላንድ ገበያዎች በመሸጥ ክፍያውን በዶላር መክፈል ይችላል ያለ ሲሆን በተጨማሪ ወርቅ የሚገዙ የውጭ ሀገር ድርጅቶች በኤርትራ እያደረጉ ወደ ትግራይ በመግባት ግብይቱን በክልሉ መፈጸም ይቻላል። በጥሬ ገንዘብ ግብይት ለመፈጸም አስቸጋሪ ከሆነ ደግሞ ባይናንስ እና ሌሎች ኤክስቼንጅ ፕላትፎርሞችን በቀላሉ መጠቀም ይቻላል ባይ ነው። ህወሓት ወርቅ አውጪዎች የሚገባቸው ገንዘብን ከከፈለ በኋላ ከወርቅ ሽያጭ የሚገኘው ገቢ በጦርነት የፈረሰችውን ትግራይ ለመገንባት በተጨማሪም ትግራይ ሰራዊት ሲል የጠራውን ታጣቂ ኃይል ዘመናዊ ለማድረግና ለማጠናከር ሊጠቀምበት ይገባል። ይህንን ስራ እንዲሰሩ የሚመደቡ አካላት በዝርፊያና ስርቆት እንዳይሰማሩ ደግሞ ጥብቅ የሆነ ቁጥጥር ማድረግ አለበት ሲልም ይመክራል። ነገር ግን ይህ ገጽ እነዚህ እንቅስቃሴዎች ለአንድ ክልል የተሰጡ መብቶች ናቸው ወይ የሚለውን ጥያቄ አልመለሰም። ትግራይ በፌዴሬሽኑ ያላት መብት ሙሉ ለሙሉ ተፈጻሚ መሆን አለበት ሲል ህገ መንግስታዊ መብት የሚጠይቀው ትግራይ ኢንተርሴፕት የክልል መንግስት ከፌዴራል ስርዓቱ ውጪ በራሱ አቅም የድንበር ዘለል ንግድ ልውውጥና ዲፕሎማሲያዊ ግንኙነት ማድረግ ህግ አለማክበር ብቻ ሳይሆን ወንጀል መሆኑን ዘንግቶታል የሚል ትችት ቀርቦበታል። በተጨማሪም ህወሓት እነዚህን እንቅስቃሴዎች ከተገበረ ከመጀመሪያው ጦርነት የበለጠም አደገኛ መዘዝ ሊያስከትል እንደሚችል ጌታቸው ረዳን የመሰሉ ፖለቲከኞች የስጋት ትንታኔ ይጠቀሳል። የኢትዮጵያ ምርጫ ቦርድ ገለልተኛ ሳይሆን የብልጽግና ተቋም መሆኑ የሚታወቅ ነው ሲል ወንጅሎ ህወሓት እንደ አዲስ አልመዘገብም ማለቱ ደግሞ ትክክለኛ ውሳኔ ነው እያለ የሚቀጥለው ጽሑፉም ምክንያቱም የህወሓት እውቅና በፕሪቶሪያ ስምምነት ላይ በግልጽ የተቀመጠ ጉዳይ መሆኑ መጠራጠር አያስፈልግም ባይ ነው። አገዛዙ ያለ የሚጠራው ፌዴራል መንግስት በስሩ ያሉ ተቋማት የፕሪቶሪያ ስምምነት እንዲያከብሩና ተፈጻሚ እንዲያደርጉ የማድረግ ኃላፊነት መወጣት ይኖርበታል። ስለዚህ ብልጽግና ግዴታውን እስከሚወጣ ድረስ ህወሓት የመጀመሪያ ኢኮኖሚያዊውን ካርድ በመጠቀም መብቱን በሰላማዊ መንገድ ማረጋገጥ ይችላል ሲልም አደገኛ የሚመስል ትንታኔ አስፍሯል። እንግዲህ ከወዲሁ ነገሮች በዚሁ ፍጥነት እየጦዙ ይገኛሉ። በቀጣይ ምን ይከሰታል የሚለውን የተከታተልን ሽፋን መስጠታችን እንቀጥላለን። የዛሬው ጥንቅራችን በዚሁ ቋጨን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።